ኢትዮጵያ ለቀይ ባህር አዲስ የሆነች ሀገር አይደለችም። ቤታችን ነው። እውነቱን ለመናገር ቤታችን ነው ስል ለስንት ሺህ ዓመታት ቀይ ባህር ኢትዮጵያ መርከቦች የሚንቀሳቀሱበት አካባቢ ነው። ቀይ ባህር ብቻ ሳይሆን ባቤል መንደብ፣ የመን ኦፍ ዘ ኮስት ኦፍ የመን፣ ገልፍ ኦፍ አደን እስከ ሶኮትራ ድረስ ለኢንዲያን ሳብኮንቲነንት ኢትዮጵያ በደንብ የኛ ሴለሮች የኛ ንግድን ላይ የሚንቀሳቀሱ መርከቦች የሚንቀሳቀሱበት ነው። በንግድ ብቻ የተወሰነ አይደለም። ኢትዮጵያም ናቫል ፎርስ በጊዜው የነበረ ከጥንት ጀምሮ ይህን አካባቢ የሚያስጠብቅም ኃይል ነው። ኢትዮጵያ ጥቅም ብሔራዊ ጥቅም ስለሆነ በተለይ በሀያልነቱም ይታወቃል። ኢትዮጵያ ናቫል ፎርስ በጊዜው እንዲሁም አንዳንዶቹ በተለይ በአረቡም ሊትሬቸር የሀበሻ ባህር ነው የሚሉት አንዳንዶቹ ቀይ ባህርን ማለት ነው። እንግዲህ ቀይ ባህር ስንል ኤሪትሪዮስ ማለት ግሪክ ቃል ነው። ሬድ ሲ ማለት ነው ኤሪትሪዮስ እንጂ የሀገር ስም የምን ስም አይደለም፣ የውሃው ስም ነው። ከውሃው የራቀችው በሚገርም ሁኔታ ነው። እሱም በርሊን ኮንግረስ መሰረት ላይ ተመስርተው እንግሊዝ፣ ፈረንሳይ እና ጣሊያን አፍሪካ ቀንድ ሲሰጣቸው እዚህ አካባቢ መጥተው የራሳቸውን ኮሎኒያል ስፊር ኦፍ ኢንፍሉዌንስ አስተዳደርም ኮሎኒያል አቋቁመው ከውሃ በር ኢትዮጵያን የመግፋት ሁኔታ ተፈጠረ ማለት ነው። ይህንን ስል ምንድን ነው እንግዲህ 1890 ድረስ ኦፊሻሊ ቀይ የኢትዮጵያ ኮስታል ፕሮቪንስ ባህረ ነጋሽ ነው የሚባለው። እንግዲህ ጣሊያን መጥቶ ነው ቀፎ ካወጣ በኋላ እዚህ ኮሎኒያል አስተዳደር በ1891 እንደ አውሮፓ አቆጣጠር ነው የሚቆጥረው። ያኔ ነው እንግዲህ ጣሊያኖች ምን ብለን እንሰይመው ይህን ካርቫውት ያደረግነውን ቴሪተሪ ቀፈን ያወጣውን ብለው ሲሉ የተለያየ እንትኖች መጥተው ስሞች ተሰጥተው በተለይ ሳባ አንደኛው፣ ሁለተኛው ደግሞ ቀይ ባህር የሚል ብለው የጣሊያን ካቢኔና ፓርላማ ተከራክረውበት ኤሪትሪያ ብለው ወሰኑ። ከውሃው ጋር የተያያዘ ስለሆነ ወስነው እንግዲህ ኤሪትሪያ የምትባል ኮሎኒያል አስተዳደር የተመሰረተው በዚህ መልክ ነው ማለት ነው እንጂ ያን ከዛ በፊት ባህረ ነጋሽ ነው። አንድ የእነ አሉላ አባ ነጋ ያስተዳድሩት ፕሮቪንስ ኮስታል ፕሮቪንስ ነው፣ አስተዳደር ነው። ከኤርትራ ነፃነት ጀምሮ መወለድ ጀምሮ ምንድን ነው የማየው ኢትዮጵያ ከውሃ በር መገፍተር እናያለን። በወቅቱ የሽግግር መንግስቱ ብዙ ይወቀሳል። ወገኖቻችን እንደምታውቁት ለምን ወገቡን ይዞ መከራከርና የኢትዮጵያ ውሃ በር ጥያቄ ይቆጠቁጠናል አንድ ነገር እናድርግ የሚለው ላይ በርትቶ አልታገለም። ማስረጃ እንደሚያሳየው አሁንም ኢትዮጵያ እየጠየቀች ያለችው የሚገባንን እናገኝ ነው። አክሰስ ቱ ሲ አንሪስትሪክትድ በሆነ ሁኔታ ይገባናል ነው። ይህንንም ስናደርግ በምን መልክ ነው? በመተባበር በሰላማዊ በመግባባት በመደራደር በኮንትራት በሊዝ በቴሪቶሪያል ስዋፕ በማድረግ በመለዋወጥ በዛ መልክ እንጂ ጦረኝነት ተነስተን አይደለም። ይሄ መታወቅ አለበት። ለዚህ በጎ ምላሽ ብዙ አላገኘንም። ይህን መርሳት የለብንም። በጎ ምላሽ ብናገኝ ጥሩ ነው። ነገር ግን ተስፋ ሳንቆርጥ አሁንም ጅቡቲ ሆነ ኤርትራ ሆነ እየጠየቅን ነው። አንድ ቀን ግን ፋክት አለ። አንድ ቀን ይህ ጥያቄ ምላሽ ያገኛል። አሁን የተከሰተው ስትሬት ኦፍ ሆርሙዝ ፍጥጫ ብቻ ሳይሆን ውጊያ በአንድ በኩል አሜሪካ፣ እስራኤል፣ በሌላ በኩል ኢራኖች የዓለምን ኢኮኖሚክ መዛባትን ፈጥረዋል። በተለይ የዘይት ላይ ባረል ኦፍ ኦይል ድፍድፉ ላይ ዋጋ በጣም ስለጨመረ እንደ ብዙ ዓለምን በሙሉ እያተራመሰ ነው። ኢትዮጵያም እንደ አንድ ኦይል ኢምፖርቲንግ ሀገር የተጎዳን ነው። ለምን ከእያንዳንዱ ዋጋ ዳቦም ሆነ ትራንስፖርትም ሆነ ናፍጣም ቤንዚንም ሆነ ሁሉም ዋጋ ለቂቃዎች ኮንሱመር ፕሮዳክትስ እና ሰርቪስስ እየጨመረ ስለሆነ የጎድቶናልና ያሳስበናል። ስለዚህ ይሄ ጉዳይ ቶሎ እንዲቋጭ እንፈልጋለን። እንግዲህ ይሄ ነው ለምን አደጋውን ስለምናውቅ ነው። እንግዲህ ሁለተኛ ጦርነት ፍሮንት የሚከፈት ከሆነ ማለት የመኖች ሁቲዎች ኢራንን ድጋፍ በማድረግ ባብል መንደብ ወደዚህ የሚመጣ ከሆነ የእኛም ሰቆቃና ችግራችን ከባድ ሊሆንብን ይችላል እና ያ እንዲሆን ፍላጎት የለንም። እምነታችን አሁንም እነዚህ የሚታገሉ ሀገራት ተፋጠው የሚታገሉ ሀገራት ለሰላም እድል በመስጠት ችግሩን እንደሚፈቱ ተስፋ እናደርጋለን። ድሬዳዋ ዩኒቨርሲቲ አንድ ትልቅ ተቋም ነው።
በተለይ ድሬዳዋ ዩኒቨርሲቲ ጌትዌይ ቱ ዘ ኢስት የሆነችው ሜልቲንግ ፖት የሆነችው ድሬዳዋ ላይ የተመሰረተ ዩኒቨርሲቲ ነው። ድሬዳዋ ዩኒቨርሲቲ ማለት መርሳት የለብን ጌትዌይ ቱ ዘ ኢስት የምስራቅ በር ስንል ጅጅጋን አልፎ ሀርጌሳም ተጎጫሌን አልፎ ሀርጌሳ በርበራ ድረስ ኦጋዴንን በታች በሙሉ ህዝባችንን ለሚያስተናግድ እውቀት የሚሰጥ ትልቅ ተቋም ነው። እኔም ከአዲስ አበባ የመጣሁበት ምክንያት ፐብሊክ ሌክቸር በተለይ አሁን በስትሬት ኦፍ ሆርሙዝ የተነሳ ያለውን ኢፌክቶች ያለውን ፖሲቢሊቲስ ያለውን ፍጥጫ ለፖለቲካል ሳይንስ ተማሪዎች፣ ለዓለም አቀፍ ተማሪዎች፣ ለጂኦግራፊ፣ ለሂስትሪ፣ ለጠቅላላም ዩኒቨርሲቲ ፕሮፌሰሮች፣ መምህራን፣ ለስታፉ እና ለሲኒየር እና ወጣት ተማሪዎች በጣም የሚያስደስት ለብዙ ሰዓት ውይይት አድርገናል። ሌክቸር ከሰጠው በኋላ የተነሱ በሳል ጥያቄና መልሱ ላይ በጣም በሳል ጥያቄዎች ልጆች እና መምህራኖችም አንስተዋልና እኔ በጣም ደስተኛ ነኝ። ምክንያቱም ይሄ የእውቀት ቦታ ነውና ድሬዳዋ ዩኒቨርሲቲ በሳል ጥያቄዎች የሚነሱበት ቦታ ነው። እነዚህ ልጆች ነገ ትምህርታቸውን ሲጨርሱ በክልልም ሆነ በፌዴራል ደረጃ ሀገራቸውን የሚያገለግሉ የወደፊት መሪ የሆኑ ሊደርስ ፊውቸር ሊደርስ ናቸውና በዛ አኳያ እንዲህ አይነት በሳል አስተያየት ሲሰጡ በጣም ተደስቻለሁ። በጣም ተስፋን የዘራብኝና አመጣጥ ይሄ ይመስላል። ስለዚህ ድሬዳዋ ዩኒቨርሲቲ ቀጥሉበት ማለት እፈልጋለሁ። የሚያስፈልገው ይሄ ነው። አካዳሚካሊ ከውጭ ሰው አንጥቶ በተለያዩ በተመረጡ ጉዳዮች ላይ ውይይቱ ተደርጎ እውቀት ላይ የተመሰረተ ውይይት ማድረጉ የሁሉንም አድማስና እውቀት ሰፊ ያደርገዋልና እኔ በጣም በመጋበዜ በጣም ላመሰግን እፈልጋለሁ።